ሰዎችን የሚያባላ ሆድና ጀርባ የሚያደርግ ወንድምና ወንድምን እያጋጨ ያለው ትልቁ ነገር ያልተረጋገጠ ወሬ ነው። ወሬው ከጠላት እጅ ብቻ የሚወጣ እንዳይመስልን። ከወንድም አንዳንዱ ቤቱ የሚናጋው ከሚስቱ ጋር ሰላም እንዲያጣ የሆነ ያለበት አንዱ ተጨባጭ እናቱ የሆነ ነገር ትነግሯለች በሆነ ፐርስፔክቲቭ በሷ እይታ። የሱ እህቶች ስለሚስትየው የሆነ ነገር ይነግሩታል። ያ ነገር ልክ ነው ልክ አይደለም። ሚስትየው መታ ስለ እናቱ የሆነ ነገር ትነግሯለች። ወንድሙ ስለ አንደኛ ወንድም ወይም ስለ እህቱ ወይ ስለ እናቱ ቤተሰብ መካከል ጭምር ወሬን ቆም ብሎ አለማዳመጥ አለማረጋገጥ በችኮላ ወደ እርምጃ መሄድ ወላሂ ብዙ ቤተሰብን እያጋጨ ነው ያለው። ብዙ ሸሪክ ሆኖ አብሮ ለዘመናት ብዙ ስራ የሰሩ ሰዎችን ጥርጣሬ ውስጥ እንዲገቡ አልፎ እስከ መጋጨት እየደረሱ ነው ያሉት። የሸይጣን ትልቁ ስራ ምንድነው? ኢንማ يريد الشيطان ان يوقع بينكم العداوه በመካከላችሁ ጠላትነትን እንዲከሰት ማድረግ ነው ይላል ሸይጣን ስራ አላህ Subhanahu Wa Ta'ala ሲነግረን። የነብዩን አለይሂ ሰላቱ ሰላም አጠቃላይ መመሪያ ስናይ ወሬ ሲሰሙ ወደ እርምጃ ሄዱም ረሱል አለይሂ ሰላም። ለምሳሌ በኑ ሰለማዎች መስጂድ አካባቢ መንደራቸውን ነቅሎ ሊመጡ ነው የሚል ወሬ ሲደርሱ ሰበሰቧቸው። በለገኒ አንኩም ወሬ ደረሰኝ ስለናንተ ልክ ነው ወይ? አዎ። ከባድ ጥፋት እንኳን ሰው አጥፍቷል ተብሎ መጥቶ ሲነገራቸው ሐጢብ ኢብኑ አቢ በልተዓ የሚባል ረሱል አለይሂ ሰላም ወደ መካ ዘመቻ እያደረጉ መሆናቸውን ሚስጥር ለአንድ ሴትዮ ደብዳቤ ጽፎ ሰጠ። ወህይ መጥቶ ነገራቸው ረሱልን አለይሂ ሰላም። ሐጢብ ኢብኑ አቢ በልተዓ ለመካ ለቁረይሾች ደብዳቤ ጽፎ ለአንዲት ሴትዮ ሰጥቷል። ሴትዮዋ ረውደተ ኻክ የሚባል ቦታ ነው ያለችው፣ ቶሎ ድረስባቸው። ረሱል አለይሂ ሰላም ዙበይር ኢብኑ አዋምና ሚቅዳድን ፈረሰኞች የጦር ጀነራሎች በሉ ሁለታችሁ ብረሩ አሏቸው። ረውደተ ኻክ እንደተባለ እዛ ቦታ ሄዶ አገኟት። ወረቀት እዚህ እየሄድሽ ነው አምጪ አሏት። ምንም ወረቀት አልያዝኩም። አምጪ የአላህ መልእክተኛ አይዋሹም፣ ይዘሻል። አልያዝኩም። እምቢ ካልሽ ራቁትሽን አቁመንሽ እንፈትሽሻለን አሏት። ከዛ በኋላ ጸጉሯ ውስጥ ሽሩባ ተሰርታበታለች ላዩ ላይ ከጸጉሯ አንስታ ሰጠቻቸው። ይዞ ወደ ረሱል ሰላም ሰሃቦች ተመለሱ። ሰሃቦች ተሰበሰቡ። ሐጢብ ኢብኑ አቢ በልተዓ ተጠራ። ዑመር ተናደዱ። የአላህ መልእክተኛ ሙናፊቅ አንገቱን ልቁረጠው ፍቀዱልኝ አላቸው። ያ ዑመር ይህ ሰው እኮ በድር ዘመቻ ላይ እኮ የተሳተፈ ሰው ነው፣ እንዴት ብለህ እንዴት እናገራለህ? እስኪ ተረጋጋ አሉት። ሰለላሁ ዐለይሂ ወሰለም ምንድን አሉት? ማ ሐመለከ ዐላ ማ ፈዐልተ ያ ሐጢብ፣ ምንድነው እንዲህ እንድታደርግ ያደረገ? አያችሁ አይደል? ያውን ከባድ ወንጀል ነው። የሀገርን ምስጢር አሳልፎ መስጠት ነው። ያሰቅላል፣ ያስገድላል። ለምን እንዳደረገ ግን ማብራሪያ መጠየቅ የግድ ነው። የከባድ እንኳን ጉዳይ ሆኖ ማለት ነው። እንኳን ተራኛ የአሉባልታ በሰዎች መካከል የምትሰራጭ ቀርቶ ማለት ነው። ተመልከቱ። ማ ሐመለክ ምን ለምንድን ነው ይሄን ከባድ ጥፋት ያ ተደብቀን ለጠላት መቼም መረጃ አይሰጥም። ያ ረሱላህ ወላሂ ይሄንን ያደረኩት ሙናፊቅም ሆኜ አይደለሁም፣ ከእስልምናም ተመልሼ አይደለሁም። በሁለት ምክንያት ነው ያደረኩኝ አላቸው። ምን? አንደኛ እኛ ሙስሊሞች ሐቅ ላይ ስለሆን አላህ እንደሚነስረን እርግጠኛ ነኝ አላቸው። እና እኔ ደግሞ መካ አካባቢ ልጆች ቤተሰቦች አሉኝ። አንቱ ዙሪያ ያለው አብዛኛው ሰው እዛ ያለው ቤተሰቡን እዛ ያለው ንብረቱን የሚከላከልለት ዘመድ አዝማድ አለው። እኔ ዘመድ አዝማድ የለኝም። እዛ ውለታ ቢጤ እንዲውሉልኝና ይሄንን መረጃ ሰጠን ብሎ ቤተሰቦችን ንብረት እንዳይነኩብኝ ነው። الله تكساس عورد بقرآن يا أيها الذين آمنوا لا تتخذوا عدوي وعدوكم أولياء ألا تتادرقوا كذلك تفاتاتشو تملسوا بلو الله مكروا مهرت تتأيكلت نسعون يسو بمجمّرا ግን ስትሰማ ምንድነው አእምሮ ላይ የሚመጣው? ሀገርን የሸጠ ዲንን የሸጠ ሙርተድ ካፍር አንገቱ መቆረጥ አለበት ብለ የሚያስብል ነገር ነው ተግባሩ። ኖ በፍጹም ፈተበየኑ ነው። እስልምና አደብ ይሄ ነው። ወሬ ስትሰማ የሆነ ድርጊት ሲፈጸም ካየ ፈተበየኑ
ምላስ ትንሽ ብልት ናት፣ ወንጀሏ ግን ተራራ ያህላል። ብዙዎቻችን ቀናችንን፣ ጊዜያችንንና መልካም ስራችንን በከንቱ ወሬና በሐሜት እያቃጠልን ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ በአላህና በመጨረሻው ቀን የሚያምን ሰው መልካም ይናገር ወይ ዝም ይበል። ወሬ ማመላለስ፣ ስለ ሰው ነውር ማውራትና የሌለን ነገር መጨመር የእስልምና መገለጫዎች አይደሉም። እስኪ ራስህን ጠይቅ፣ ስለ ሰው ስታወራ ምን ታተርፋለህ? አንደኛ ጊዜህን ታባክናለህ፣ በዚክርና በቁርአን የምታገኘውን ደረጃ ታጣለህ። ሁለተኛ ወንጀል ትሸከማለህ፣ የሰውን ስጋ እንደበላህ ሰው ትቆጠራለህ ሱረቱል ሁጁራት ላይ። ሶስተኛ መልካም ስራህን ትሰጣለህ፣ በቂያማ ቀን የሰራኸውን ሰላትና ጾም ወሬውን ላወራህበት ሰው አሳልፈህ ትሰጣለህ። የሆነ ሰው ያወራ ከሆነ አውርቶ እስኪጨርስ ነው እንጂ የምንጠብቀው ከዚያ በኋላ ቀጥለን እኮ ምንድነው የሰውየውን ሐሳብ በደንብ አስተውለነው ከሆነ ምን ማለት ፈልጎ ነው። እያንዳንዷ ኢትዮጵያ ውስጥ አሁን ያለች ችግር ክሪቲካሊ ለተመለከተው ሰው ለአቅመ ሰውነት የደረሰ አይደለም። ሰው የሚለየው ኢማጂኔሽን ካፓሲቲ ምናብ ነገውን ዛሬ ላይ ማየት ስለሚችል ነው። የሰው ጀግንነት የሚለካው ነገን ዛሬ መረዳት በመቻሉ ነው። እንስሳ ነገን ዛሬ መረዳት አይችልም። እንስሳ የሚረዳው ከፊት ለፊቱ የተሰጠ እህል ካየ ብቻ ነው። ወይም አውሬም ከሆነ የሚበላ ስጋ ካለ ብቻ ነው። እዛው ፊት ለፊቱ ያለውን ብቻ ነው። ሰው ግን ያልኖረውን ነገ ዛሬ መረዳት ይችላል። ያ ማለት ችግር ከመፈጠሩ በፊት ችግሩ እንደሚፈጠር እርግጠኛ ሆኖ መፍትሄ ማበጀት ማለት ነው። ነገ ጦርነት ይፈጠራል። ጦርነት ከተፈጠረ አደጋ ስለሚሆን ለከነገ ወዳው አስቦ ሶሉሽን ማበጀት መቻል። እንደ ኢትዮጵያዊ ያለ የሶስተኛው ዓለም በታሪክ ግን በጣም ሪች የታሪክ ሀብታም ግን የሜቶዶሎጂ ኮሎናይዝድ ሀገር ምሁራን ወይም አዋቂነት ስንል ሜቶድ ኮሎናይዜሽን የሚባለውን ነገር በደንብ ቴስት ያላደረገ ጥናት እንስራ ብለን የሆነ ቡድን ተደራጅቶ ያ ቡድን ጥናት እንዲያጠና የሚቀመጠው። ስለዚህ ጥናት ሎጂካል ነው፣ ራሽናል ነው፣ ስለዚህ ሳይንሳዊ ነው ብለው ስለሚያስቡ ጥናት ውስጥ ይገባሉ። የሚያሳዝነው ግን ጥናት የሰራች ሰዎች የምትረዱት ነው ሜቶድ ዩ ሜክ ዘ ሪሰርች በራሱ ሶሉሽኑን ዲተርሚን ያደርገዋል፣ ያውቀዋል መጨረሻው። you cannot solve ልክ ምሁር ቴሲስ አንቲ ቴሲስ የሚባለው የኮላፕስ ጉዳይ አለ። ይህንንም ችግር ስናይ ምሁራኖች ለምንድን ነው መፍትሄ ያላመነጩት የሚለውን ነገር የምናገኘው because the problem is methodology። ሂስቶሪዮግራፊ የለን፣ ምን ተርከው ስቶሪ ነው። ስቶሪና ሂስትሪን ደባልቆ የመተረክ የካራክተር ግለሰብን እያነሱ እሴትን የማፍረስ ማንነት ያለው ህዝብ ሆነ። how could we say that ኢትዮጵያ ሀገር መንግስትና ህዝብ ሁለት ዓለም ናቸው። ያለ መንግስት የመኖር ጥበብ አለ ህዝብ ካለ። ምክንያቱም ሀገርነት ህዝብነት ውስጥ ስለሆነ ያለው። ህዝብነት ደግሞ ባህል ይሰራል። የሚሰራው ባህል የሚወራ አይደለም። በወሬ ሀገር አይሰራ፣ በሬቶሪክ ብቻ ማለት ነው። ከልቸር የቅድሙ የአክሱም ጫፍ አቁማዳ ከልቸራሊ እኔና ወንድሞቼ ሁላቸው ብሎ ያስቀመጣት ፖይንት ቢዩቲፉል ናት። ኢትዮጵያዊ ትግሬ፣ ኢትዮጵያዊ ኦሮሞ፣ ኩናማ፣ ሀዲያ ወዘተ አንድ የሚያደርገን ድህነታችን፣ ረሃባችን ነው። ምክንያቱም ረሃብ ጎሳ የለው፣ ጎጥ የለው። መቸገር፣ መሸነፍ ጎጥ የለው፣ አንድ ያደርገናል። ከረሃብና ከችግር ነፃ መውጣት ደግሞ ኢፈርት ስለሆነ ሁላችንም እኩል ኢፈርት የማውጣት አቅም አለን። ሰው በቋንቋው ከተፈረጀ ከሰውነት ወጥቷል። ምክንያቱም ሰውነት የሚለካው በማሰብ ከሆነ ቋንቋ ውስጥ እኮ ማሰብ የለም፣ መናገር ነው፣ መኖር ነው። ከልቸር ስለሆነ የከልቸር ሪፍሌክሽን ስለሆነ፣ ስለዚህ ሃርድ ወርክ አክቲቪቲ ብለን ለምንወስነው ጉዳይ አሻራ አይደለም። ስለዚህ ወደ ሰውነት ከፍ ስንል
የሚኖረን እድገት በምን ይወሰናል? ወይ በጭንቅላት ወይ በደረት ወይ በጡንቻ። በጡንቻ ስናስብ እንደ እንስሳ እንሆናለን። ያ ማለት ኢሞሽን ቤስድ ማንነት ይኖረናል። አክቲቪስትም ከሆን ኖ እንደዚህ አይደለም እንደዚህ ነው እንደዚህ ግፋው በለው አጃግነው አይነት ስሜት ነው የሚኖረን። ምሁርም ከሆንን ባለፈው ፕሮፌሰር ከል የሰሩት ሪሰርች እንደዚህ ኖ አይ ሃቭ ዘ አንቲቴሲስ ኦፍ ዛት ብሎ መነሳት። ምክንያቱም ለእያንዳንዱ ቴሲስ አንቲ ቴሲስ አለው። ይሄ ደግሞ የዲያሌክቲክስ ውጤት ስለሆነ ምንም የምናደርገው ጉዳይ አይደለም። ሰው ብለን ከተነሳንስ ወዳጄ ሆይ የሰው ነውርን ከመከታተል የራስህን ጉድለት አስተካክል። የሰው ቤት ከመፈተሽ የራስህን ቀብር አሳምር። ወሬ ከመልቀም እውቀትን ልቀም። ሰዎች ሲያወሩ ብትሰማ አብረሃት ትቀላቀል። ቦታውን ቀይር ወይም መጥፎ መሆኑን አስታውስ። ጀግንነት ማለት በወሬ ብዛት መርታት ሳይሆን ምላስን ከሐሜት ጠብቆ መቆጠብ ነው። ኢማሙ ሻፊዒ ረሂመሁላህ እንዲህ ይሉናል፣ መን የظن أنه يسلم من كلام الناس فهو مجنون። ከሰዎች ምላስና ከሰዎች ወሬ ድናለሁ ብሎ የሚያስብ ሰው فهو مجنون እሱ መጅኑን ነው ይሉናል። ምክንያቱም ወቃሉ عن الله ثالث ثلاثة ሰዎች ለአላህ ራሱ አልተመለሱም። በአላህም ላይ ቀጥፈዋል ሰዎች ሶስት ነው ብለው። ወቃሉ عن رسول الله صلى الله عليه وسلم ساحر ومجنون ከሰዎች ምላስ ነቢያችን ሰለላሁ ዐለይሂ ወሰለም ራሱ አላሉ ሳሒርና መጅኑን ተብለዋል። እና አንተ ማነህ ሰዎች ላይ ያወሩብህ ይላሉ ኢማማችን። የሰዎች ወሬ ልክ እንደ ድንጋይ ነው ይላሉ። በትከሻህ ላይ ካረከው ወገብህን ይሰብረዋል ይላሉ። ነገር ግን ከእግርህ በታች ደረጃን ከሰራህበት ከፍታን ይሰጥሃል ይላሉ። لذلك لا تجعل همك ما يقوله الناس ለዚህም ሰዎች የሚያወሩት ነገር ሐሳብ አይሁን ነገር አትስጠው ይላሉ። ወجعل همك ትልቁ ሐምህና ትልቁ ሐሳብህ አላህ አንተ ላይ የሚያየው ነገር ይሁን ይላሉ ኢማማችን አላህ ይርሐማቸውና። የኢማም ሻፊዒ ወዳጆች ዛሬ እስቲ ሼር እያደረግን መሐባቸውን እንግለጽላለው። ሰላም ምላስህ የጀነት መግቢያህም የእሳት መግቢያህም መሆን ትችላለች። ምርጫው የራስህ ነው። ዛሬውኑ ከወሬና ከሐሜት ርቅ ያለው ብለህ ንያ አድርግ። ያ አላህ ምላሳችንን ከሐሜት ልባችንን ከምቀኝነት ስራችንን ከይልኝ አጽዳው። በንግግራችን ጀነት የምንወርስ ያድርገን። አሚን። ማንንም ሐሜተኛ አሉባልታ እንዳሰሙ የሚሰብራችሁ ብዙ ሰው ሊመጣ ይችላል። እንዳትሰበሩ፣ ስራችሁን ዝም ብላችሁ ስሩ። ምን አሳካን እንጂ ምን አወራን ምን ተወራ እንዳትሉ። አጠገባችሁ የማትጠብቁት ሰው ጠላት ሊሆንባችሁ ይችላል። አርፋችሁ ስራችሁ ብቻ ቀጥሉ። ብፌ የሚያዘጋጅላችሁ አይደለም፣ የምላስ ሾክ የሚያዘጋጅላችሁ ሊኖር ይችላል። በርትታችሁ ስሩ፣ በደንብ ተጠናከሩ። እኔ በዋናነት የምመክራችሁ ይሄንን ነው። እዚህ ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ ያለን የተለያዩ ቻሌንጆችን እንዲሁም እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ።